ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት ማለት የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውጡት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈሮ ነው እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ ከንስየዋለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስል ማንቂ ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባርለ ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባል። እናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታሉ። ከናንተ ኤዜን ወሰድነው ከናንተ አይደል? ምንሽ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምንሽ ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች ተነፋ ነፉሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ። ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 + 3-0 መሸነፍ ብቻ አይደለም ሲቀልዱባቸው ሙሉ ጨዋታውን ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ላይ ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 ፓላስዬ የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ። ደገሙሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ ይሄ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ። መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለ። የምንም መጋጋጥ እጋጋጣሉ ብለህ ሆነ አታስበው አንተ ጠቋራ። አንዳንዴ ደግሞ የለንደን ቲም ነስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ። የጠቋራ ስብስብ ምንም ደርቢ የሚባል ነገር የለህም። አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ? ያለው አማራጭ ጎል ማግባት። የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር፣ ጅብ ነው። ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን። ግን ፓላስዬ ይህ ፕሪሚየር ሊግ አልተጠናቀቀም። ፔፕን አይታችሁት ከሆነ 3ኛውን ጎል ራሱ ስናገባ እንዴት እንደጨፈረ ከሁሉም በላይ ማለት ነው። እሱ ጎል ላይ ነው እየሰራ ያለው። ክሪስታል ፓላስ እመኑኝ አትመኑኝ አርሰናልን ያስጥለዋል። ከዛ በፊት በርንሊ ካላስጣለው ማለት ነው ካይል ዎከር የክለቤ ሌጀንድ እንደዚህ ደጋግሜ ጠርቼ እንደማታሳፍረኝ አውቃለሁ። ጎል ዲፈረንስ ኦልሬዲ በልጠናቸዋል። ባይ ዘ ዌይ እኛ የሚከብድ ጌም ያለብን ቦርንማውዝ ነው። እሱንም አርሰናል በርንሊን የሚያሸንፍ ከሆነ ማያሸንፍም ከሆነ ሄደን እንደምንወጣው አልጠራጠርም። ይሄ አንቢትን ስትሪካቸውን ሄደን እንደምናቋርጥላቸው እርግጠኛ ነኝ። ስለሚቋጠሩብን ራሱ እነሱ እንዲቃጠሉ ሲባል እናሸንፋል። እመነኝ። ከበርንሊ እንኳን ካልጣሉ ከክሪስታል ፓላስ ፕራይም ባርሳ እንኳን ሊሸነፍ ይችላል። አይደለም አርሰናል አቻ መውጣት ማለት ነው። ክሪስታል ፓላስ አዌ ለምን በቤንች አይገባም? እንደዛሬ ለኛ መጀመሪያ እንደገባው አርሰናልን የማስጣል አቅም አላቸው። በሜዳቸው ከደጋፊዎቻቸው ጋር ረጃጅም ተጫዋች አላቸው። በዌፐን ይቀጡሃል። ኮርናም ቢው እንደምታዩት ጎል ዲፈረንስ በልጠናቸዋል። 43 ሆነናል። እኩል ጌም ተጫውተን ማለት ነው። በርንሊ ላይ እንኳን እነሱ 3 ማግባት ሲያቅታቸው ታያላችሁ። እኔ ዛሬ ፓላስ ላይ ያገቡት
አልተጠናቀቀም። እናንተ ብቻ ኤዲት ስሩ፣ ኤዲት ላይ በርቱ። እሺ እንደበላችሁ ታስባችሁ። ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲቭ ላ በጣም አላለቀም ነው ፖይንቱ፣ አላለቀም ነው ግን በጣም ነው እንዲቋጠራችሁት። በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ፣ እንተዋወቃለን። ትፈራለህ፣ በጣም ነው የምትፈራው ይሄን ቲም። በበርንሌ እኔ ደግሞ በበርንሌ መች ተስፋ ቆርጣለሁ። ቦይስታ ምናምን እስከ መጨረሻው ታገላለህ። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታው በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁ ጨዋታ ምን አይነት ጨዋታ ነው? ጀምር ይዘውም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ ይሄን የዛሬው ጨዋታ አንቶኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። ስለ በቃ ዋንጫው መብላታችንን ቀድመ ነበር የምናረጋግጠው። ሳቪኒዮ አሪፍ፣ አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። ተስፋ አቻለኛ እኮ ስንበላው ግን ታይቶኛል። ትምህርቴ ላይ እንደዚህ ተስፋ ባልቆርጥ የበደረስኩ ፓይለት አልሆንም ነበር እስካሁን። እናት ለምን ተስፋ ባልቆርጥ? ኧረ ተስፋ ቁረጥ በረከት አላ ትምህርት ላይ እንደዚህ ተስፋ ሳረግስ አቤት ይሄን እኮ ነው የምልህ ፔፕ። ቂጥቂጡን ስርስሩን እየተከተል ማስጨነቅ አለብህ። አርሰናል እኮ ነው ከሁለት ጨዋታ አንድ ጨዋታ ላይ ጥል እንዲህ እያስጨነቅከው ካስጨነቅከው አንተ መጣለው አይቀርም። በርንሌ ራሱ በሜዳው መጥቶ ሊያስትለው ይችላል። ባለፈው አስቶን ቪላ ጋር 2-0 ነው የወጣው። በርንሌ ሊያስትለው ይችላል አርሰናልን፣ እንኳን አርሰናልን አስቶን ቪላን ስላስጣለ ማለት ነው። ክሪስታል ፓላስ እንዴ ዛሬ በቤስት ነው የገባው። ጥሩ አይደለማ። በቤንች ሲገባ ከአርሰናል ጋር በጣም ቤስት ይሆናል። ምክንያቱም ፋይናል አለበት። በቤንች ነው ጥሩ የሚሆነው። ሲጀመር ገና ተነሉ ላይ ሲወጡ ፔፕ ጋር ጀለስ እያወሩ ነበር። ኦሊቨር ጋር ቀመሩን ሰጥቶታል። አርሰናል እንዴት በቀላሉ ማሸነፍ እንደሚችል እስከ መጨረሻው። ምንም ከሀገር የምንሰደደው የምንወጣው ነገር የለም። ዛሬ ምን አይነት ማንቸስተር ሲቲ ነው የተመለከተው? በቤንች እኮ ነው በቤንች አይታል። ቸርኪ ከገባ በኋላ የፈጠረው ለውጣ ቸርኪን አስቀምጦ ነው የጀመረው። ፍላንድን አስቀምጦ ነው የጀመረው። እንደዚህ አይነት ጸዴ ፎርም ላይ ያለውን ጆኩን አስቀምጦ ነው የጀመረው። ንቀቱ ማለት ነው። ይመጣባሃል። ሲቲ 3-0 አሸንፏል። ይሄ አዲሱ አካውንቴ ነው። ፎሎ አድርጋችሁ ቤተሰብ መሆናችሁ እንዳረሱ። አሁን ላይ ጭራሽ ሲቲ ባሸነፈ ቁጥር የምናደደው በራሱ በሲቲ ነው። ምክንያቱም ባለፈው ከኤቨርተን የጣለው ነጥብ ነገሮች ሁሉ ድብልቅልቅ ያደረገው ጨዋታ እሱ ነው። አለቀ በቃ። በገዛ እጁ የነበረውን እድል አስመለጠ ማለት ነው። አሁን አርሰናል ተጃጅሎ ካልጣለ በስተቀር ቀሪ ጨዋታው በርንሌይ ነው። አንደኛው ደግሞ ይሄኛው ሌላኛው ጅሉ ፓላስ ነው። አስቡት፣ በርንሌይ 19ኛ ነው። ምንም ያገኘው የሚያጣውም ነገር የለም። ሌላኛው ደግሞ ፓላስ ነው። ዛሬ ሲጃጃል ያያችሁት ፓላስ ማለት ነው። እና የትኛው ሊያስጥለው ይችላል? እስኪ ስታስቡት ራሱ ቻንሱ ራሱ ከ10% በታች ነው። ለዛውም የሲቲ ጨዋታ ደግሞ ከባባድ ናቸው። ቀሪ ጨዋታዎቹን ማሸነፍ አለበት። ከሱ የባሰው ደግሞ ቀጣይ ከኛ ጋር ናቸው የኤፍኤ ካፕ ፋይናል ማለት ነው። እና የቤንች ቲሙን ይዞ ገብቶ ፓላስ ጋር ተጃጃለባቸው። እንደገና ደግሞ የመጨረሻ 15 ደቂቃ ምናምን ትንሽ እንዲያሟሙቁ ብሎ አስገብቷቸውም ተሳካለ። ጭራሽ ሶስተኛ ደግሞ 3-0 አሸንፎ ወጣ። እኔ ግን ምንም ማስተባበያ አልሰጥም። የቅዳሜውን ጨዋታ ግን ቼልሲ ግዴታ ማሸነፍ አለበት፣ ደግሞ ያሸንፋል። ምክንያቱም ደግሞ የአውሮፓ ተሳትፎ ለማግኘት ወይም ደግሞ ኢሮፓ ሊግ የሚገባበት የመጨረሻና አንደኛው ተስፋው እሱ ብቻ ስለሆነ ግዴታ ማሸነፍ አለበት። በዚህ ሰዓት ማለት ነው የአርሰናል ደጋፊ ያለበት ሁኔታ ክሪስታል ፓላስ አሸንፎ ወይ ነጥብ አስጥሎት እኛ በቃ ለዋንጫ ያለንን ጉዞ በደንብ እናሳምራለን ብሎ ሲያስቡ ጭራሽ ሲቲ የጎል ልዩነቱን ጥብብ ዜና እረፍት። እኔ አሁን በሆነ ስህተት ማለት ነው ነጥብ እንዳጥሉ፣ እኔ ለአርሰናሎች በሆነ ስህተት ማለት ነጥብ እንዳጥሉ፣ የምር ለመሰላችሁ ነጥብ በሆነ ስህተት ጣላችሁ ማለት በጎልም ተበልጣችኋል። ምንም ተስፋ የላችሁ። ሲቀጥል ደግሞ ማለት ነው ትክክለኛው ወንድም ጥላ ክሪስታል ፓላስ ትክክል። እንዴት ይሻላል? እንዴት ላርግልህ? ምን አይነት ይሻላል? ምንድን ነው የምትወደው? እንዴት ነው 3-2 የቱ ምረት? እስቲ አንተ ከኔ ይቅር አንተ ወሰድ። እንደዛ ያለ ነው የሚመስለው የምር። ግን ማለት የመጨረሻው ጨዋታ ላይ
ግግም ቢልብህ ማለት ነው እንዳይደብር አርሰናል። እኔ ሲጀምር ታውቁኛ የለንደን ቲም እንትን አይደል። ሲቀጥል ጋዜጣዊ መግለጫው ላይ የሰጠውን አስተያየት እንዳትረሱት። ጋርዲዮላ ፓላስ ነው ያለው፣ ክሪስታል ፓላስ። ለምን ክሪስታል ፓላስ አርሰናል ላይ ምን ሊሰራ እንደሚችል ያውቃል። ምክንያቱም ለንደን ናቸው ሁለቱም ቲሞች። አንድ እንትን ላይ ያሉ ቲሞች ስለሆኑ አንድ ከተማ ላይ ያለ ቲም ደግሞ አይደማመጥም። ይህንን ማወቅ አለባችሁ። ሊገግምበት ይችላል። ይህንን ነገር እኔ ብቻ አይደለም እየተሰማኛል፣ ሙሉ የአርሰናል ደጋፊ እየተሰማው ነው። ኤኖዌይስ እኔ ደስ ብሎኛል። ትንሽ ነው የቀረን ደስታችንን ልናጣጠም። በትንንሽ ደስታ እንሸውድ። ይመቻችሁ። ፎሎ ማድረግ እንዳይረሳ። ትግሉ አላለቀም እንድንል ነው አይደል? አይሲቲ በርደሌን በግድ ካላበላችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እንዳልፋለን፣ እየተነፈስን ነው። እና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁን። እና ምንድን ነው አሁን መጨረሻችን? የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ። እና በርደሌን ካላበላችሁ ነው የሚመስለው ኬዙ። እንመን በግድ ከባድ ነው። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው። አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቅ ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ከኋላ ነው ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል? የምንመለከት ይሆናል። እስቲ እናንተንስ ሀሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ ያድረሳ። ይመቻችሁ። ፔፕ ጋርዲዮላና ሰራዊቱ ለመድፈኞቹ አርሰናሎች መልእክታቸውን አስተላልፈዋል። የተፈራውን ክሪስታል ፓላስን በሜዳቸው አስተናግደው በምሽቱ በ36ኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ሲቲዝኖቹ ማንቸስተር ሲቲዎች 3 ሙሉ ነጥብ ከ3 ንጹህ ጎሎች ጋር ማስመዝገብ ችለዋል። መድፈኞቹ አርሰናሎች ጋር የነበራቸውን የነጥብ ልዩነትም ወደ 2 ማጥበብ የቻሉበት ሁኔታ ፈጥረዋል። አሁንም ቢሆን በዋንጫው ፉክሩ ላይ አለንበት፣ እስከ መጨረሻው ደቂቃ ድረስ ተስፋ አንቆርጥም የሚል መልእክትን አስተላልፈዋል። ከመድረኩ ገለል ብሎ የቆየው ፊል ፎደን በምሽቱ አስደናቂ ብቃቱን አሳይቶ ነበረ። 2 አሲስት አድርጎ 100ኛ የጎል አስተዋጽኦ ላይ ለማንቸስተር ሲቲ መድረስ ችሏል። ስለ ምሽቱ የማንቸስተር ሲቲ ድል ምን ትላላችሁ? ከዚህ በኋላስ በዋንጫ ፉክሩ ላይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።